ባዳጨለማ አበራ መስቀሉ ለኛ አበራ ወተሳለን አበራ መስቀሉ ለኛ አበራ የክርስቶስ መስቀል አበራ መስቀሉ ለኛ አበራ ብርሃን ሆነልን አበራ መስቀሉ ለኛ አበራ እሰይልን በሉ ተገኘ መስቀሉ ለመላው የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ እንላለን። ዛሬ የምንገኘው ቀደምት ታሪክ ካለው በቀድሞ ስሙ ከሳቴ ብርሃን ማተሚያ ቤት አሁን ደግሞ ሀረር ማተሚያ ቤት በሚል በሚጠራው እንግዲህ ትልቅ ዝና ስም ባለው የመስቀል በዓል እንግዲህ ከአመራሮችና ከሰራተኞች ጋር ለማክበር የመስቀልን በዓል በድምቀት ልናከብር እዚህ ተገኝተናል። ወደ እናንተ ደግሞ የተለያዩ ፕሮግራሞችን እየጋበዘን ከአመራሩ ጋር ከቀደምት ሰራተኞች ጋር ገጠመኛቸውን የሥራ ቆይታቸውን እያወራን መስቀልን በጥሩ ሁኔታ ቆይታ እናደርጋለን። ለመላው ለክርስትና እምነት ተከታዮች የመስቀል ደመራን በዓል እንግዲህ በድምቀት እንደሚከበር ይታወቃል። ለመላው ለኢትዮጵያ ሕዝብ እንኳን አደረሳችሁ እንኳን አደረሰን እያልን እንደዚህ በአማረ መልኩ እንደዚህ አሸብርቀው እንደዚህ አምሮብን በሐረር ማተሚያ ቤት ልዩ በሆነ መልኩ የመስቀል ደመራን በዓል ልናከብር እዚህ ተገኝተናል። እንግዲህ አጋጣሚ ሆኖ ደግሞ 63ኛ ዓመታቸውን የሚያከብሩበት ቀንም እለትም ነውና ቆንጆ በሆነ መልኩ እናሳልፋለን። እውነት ነው። እንኳን አደረሳችሁ ብለናል። በዚህ አጋጣሚ እንግዲህ ሐረር ማተሚያ ቤት ሲታወስ ሐረር ላይ ቀደምት ማተሚያ ቤት ነው። ብዙ ትውስታዎች ይኖራሉ። ከቀድሞ ሰራተኞች ጋር ቆይታ እናረጋለን። ገጠመኛቸውን በብዙ አመታት ቆይታቸው በስራቸው ላይ ያጋጠማቸውን በተለይ የመጀመሪያም ህትመት ቤት ይመስለኛል ሐረር ላይና ስለዚህ ብዙ ትውስታዎች ይኖራሉ ብዬ አስባለሁ። ወደ በኋላ ላይ የምናየው ወራ ይሆናል። በቀዳሚነት ግን የማተሚያ ቤቱ ስራ አስኪያጅ አቶ ይልማ መሸሻን ወደዚህ ጋብዘን የመክፈቻ ንግግር አድርገውልን እንግዲህ በዓሉን እንኳን አደረሳችሁ መልእክትም አድርሰውልን ወደ ፕሮግራማችን የምናልፍ ይሆናል። እንግዲህ ቆንጆ ፕሮግራም ይሆናል ብለን እናስባለን። እንደ ቤተሰብ እየተጫወትን እስከ ፕሮግራማችን ፍጻሜ ተመልካቾችም አብራችሁ እንድትሆኑ እንጋብዛለን። ጋብጅልና እሺ አቶ ይልማ ወደዚህ መጡላ ራስዎን ያስተዋውቁልናል። እንኳን አደረሳችሁ መልእክትን ያደርሱ መጀመሪያ። አመሰግናለሁ። ይልማ መሸሻ እባላለሁ። የዚህ የሐረር ማተሚያ ቤት ዋና ስራ አስኪያጅ ነኝ። ከመጣሁ ወደ 5 እና 6 አመት አካባቢ ሆነኛል። በማተሚያ ቤቱ ቆይታዬ ከሰራተኛውም ከድርጅቱም ከደንበኞች ጋር መልካም ጊዜ አሳልፈናል ብለን እናስባለን። ይሄ ማተሚያ ቤት እንዳላችሁት ዛሬ ሳይሆን ያው በዚህ አመት 63ኛ አመቱን ነው የሚያከብረው። ማተሚያ ቤቱ በንጉሠ ነገስቱ ጊዜ ነሐሴ ወር 1954 ላይ ነው የተቋቋመውና ወደ ስራ የገባው። ይሄም ምናልባት ከአለማያ ዩኒቨርሲቲ ሲቋቋም አብረው ያንዳንድ የወረቀት ስራዎችን ለመርዳት ተብሎ የተቋቋመ ነው። ከዚያም ያው አሁን ያለንበት ላይ 63ኛ አመቱን ያለው ከዛም በደርግ ጊዜ ተወርሶ እንደገና በሽያጭ ወደ ግል ይዞታ የተዛወረ ድርጅት ነው። ድርጅቱ አቅምና ችሎታውን በፈጠረ መጠን ያው የህትመት አገልግሎት እየሰጠ ነው። በአሁኑ ወቅት ያለው የህትመት ቴክኖሎጂ ትንሽ ወደ ዲጂታል እየተቀየረ ስለሆነ ድርጅታችን በ2018 ዓመተ ምህረት በተጓዳኝ የሌሎች የንግድ ማዕከላትን ለመስራት እቅድ ይዟል። እንደምታዩት አንዳንዱንም ገቢውን ከፍ ለማድረግ ቤቶችን በማከራየት ለንግድ ድርጅት አገልግሎት በማድረግ እየሰራን እንገኛለን። በተረፈ ይሄ ሰራተኛ ብዙ አመት ያገለገሉም አሉ አሁንም ያሉት ቢሆኑ ምንም በቂ ደሞዝ ተከፍሏቸው ሳይሆን ለስራቸው ካላቸው ፍቅር አኳያ የሚሰራበት ጊዜ ነው። አሁን ያው ባለውም አቅጣጫ መንግስት ብዙ ትኩረት የሰጠው አይደለም የህትመት ቴክኖሎጂንና የገበያው ሁኔታ በጣም አጣብቂኝ ውስጥ የገባበት ስለሆነ ድርጅቱ ወደ ሌሎች ሽፍት ለማድረግ በእንቅስቃሴ ላይ ነው ያለው። ይሄን ለማስፈጸም ያው እንትን ይላል። በአጠቃላይ ግን ሁላችሁንም እንኳን ለብርሃነ መስቀሉ አደረሳችሁ። ብርሃነ መስቀሉ ያው የሰላም የጤና የፍቅር አገራችን ሰላም የምትሆንበት እኛም ሰርተን የምንለወጥበት ዓመተ ምህረት ይሁንልን ብዬ በዚህ አጋጣሚ መልእክቴን አሳልፋለሁ። አመሰግናለሁ። እኛም ምን ያህል ሰራተኞች አሉ ጋሽ ይልማ? ቀደምትም ካሉ አሁን አዳዲሶችም በብዛት ስንት ይሆናሉ?
በአጠቃላይ ወደ ቀደም ሲል ብዙ ነበረ። አሁን ግን ያው ያለው ሁኔታ እየቀነሱ አንደኛ ተርኖቨር አለ የሰራተኛው የኛ ትምህርት ቤት ኮሌጅ ነው ማለት እንችላለን። በሐረር አካባቢ ያሉ ብዙ ማተሚያ ቤቶች ከኛ ጋር ነው ሰውን እያስቆበለሉ የሚወስዱት። በአሁኑ ወቅት የተማረኛ እናሰለጥናለን እነሱ ይቀጥራሉ። እኛም ግን እስካሁን ችላላልንም ያው እናስተምራለን አሁንም ወደፊትም እናስተምራለን። በአጠቃላይ ወደ 32 ሰራተኞች አሉ። ከነዚህ ውስጥ ወደ 17 የሚሆኑት ሴቶች ናቸው። ቀሪው ደግሞ ወንድ ነው። በሴት ቁጥር ነው እንትን የሚለው ያው እንደምታዋቸው የሀገር ልብሱን ለብሰው መስቀል ለማክበር አበባ መስለው የተገኙት በማከላችን ለዚህም እናመሰግናቸዋለን። ይሄ ነው ያለው ሁኔታ። ጥሩ ነው ደስ ይላል። እንግዲህ ያስተማራችሁ ማብቃት ራሱ ትልቅ ነገር ነው ለሌሎች ማፍራት ትምህርት ቤትም ነው እንዳሉት ማሰልጠኛም ሆኖ ቀደምትም ስለሆነ ብዙ ማፍራት አለበት ብለን እናስባለን። በመጨረሻ የሚሉት መልእክት ካለ እንውሰድና ወደ ሌሎች ሰራተኞች እንለፍ። ፋብሪካችን ያው አንጋፋ ፋብሪካ ነው እንደነገርኳችሁ 63 አመት ማስቆጠር ማለት ቀላል አይደለም እና በዚህ በ63 ዓለም የራሱ የሆነ ችግር የራሱ የሆነ ደስታ የተለያዩ አሉ። ሁሉ ጊዜ ለምሳሌ በየአመቱ በተለይ እንትን ካለ በኋላ ሰራተኛው ጌት ቱጌዘር ያደርጋል። ቦነስ የሚባል ነገር አለ ምናምን እነዛን እናርግን። አሁን ጊዜ ያው ሁሉም ኮምፒውተር ቤቶች ሁሉም እንትሮች ማተሚያ ቤት ስለሆኑ ይሄንን አንጋፋ የመሰለ ማተሚያ ቤት እንዳውም አሁን አንዳንዶቹ አለ እንደ ማተሚያ ቤቱ የሚሉም ደረጃ ላይ ተደርሷል እና የሐረሪ ክልል የናንተ የቴሌቪዥን ጣቢያ ይሄንን እድል ለዚህ ፋብሪካ ለዚህ አንጋፋ ፋብሪካ እድል ሰጥቶ እንደዚህ ያለ አብረን እንድንውል አመት ባሉን መስቀልን አብረን እንድናገር ላርጋችሁት ክብረት ይስጥልን እንላለን። ሌላው መለው ያው አዲስ አመትም ስለሆነ መስቀልም ስለሆነ አዲስ አመት የሰላም እንዲሆን የጤና እንዲሆን ሰርተን የምናገኝበት እንዲሆን ልጆቻችን የሚያድጉበት ሀገራችን ሰላም ሆና የበለጠ የምንሰራበት ፊውቸሪቲ ያው ለየትም ደግሞ የሚያረጋው የአባይ ግድብ በገንዘባችን የሰራ ነው የህዝብ ስለሆነ የሱ በመረቃው ማግስት ደግሞ እዚህ ጋር እንዲመከበሩ ለኛ ትልቅ ደስታና እንትን ስለሆነ በጣም ደስ ብሎናል። እናመሰግናለን። መልካም የመስቀል በዓል ለኛ ሰራተኞችም ለበላው ለሐረርም ለመላው የኢትዮጵያ ህዝብም መልካም የመስቀል በዓል እንዲሆን ምኞቴን እገልጻለሁ። አመሰግናለሁ። እናመሰግናለን። መልካም በዓል። ባዳጨለማ በራ መስቀሉ የተወደዳችሁና የተከበራችሁ ተመልካቾቻችን ልዩ የመስቀል በዓል ፕሮግራማችንን በሐረር ማተሚያ ቤት ነው ቆይታ ያደረግን ያለነው ከመላው አመራር እንደዚሁም ሰራተኞች ጋር ጥሩ ቆይታ ያደረግን ነው። ቀደም ሲል የማተሚያ ቤቱ ዋና ስራ አስኪያጅ ከአቶ ይልማ መሸሻ ጋር ነበር። ስለ ማተሚያ ቤቱ አንዳንድ ነገሮችን አወራን። እንኳን አደረሳችሁ መልእክት አደመጠ። አሁን ደግሞ ከስቱዲዮ የተሰናዱ ፕሮግራሞች አሉን በደመራ ቀን እሱን ጋብዘን ነው ወደ ሌላ ደግሞ ቆይታችን የምናልፈው። እንግዲህ ከስቱዲዮ ደግሞ ቆንጆ ፕሮግራሞች ተሰናድተዋል። እንግዲህ እነሱን ፕሮግራሞች ተመልክተን በድጋሚ የምንመለስ ይሆናል። እንግዲህ ይህ በዓል ለመላው ለኢትዮጵያ ሕዝብ የመስቀል ደመራ በዓል ትልቅ ክብረ በዓል ነው አይደል? እንግዲህ መስቀል ደመራ ሲባል ትርጓሜው መሰብሰብን፣ አንድነትን፣ ተምሳሌትን እንደዚህ ማማርንና ውበትን ይገልጻል። እንግዲህ ይሄ ደግሞ በክርስትና እምነት ዘንድ ትልቅ ክብረ በዓል ነውና በስቱዲዮ የተሰናዱ ፕሮግራሞች አሉ። እነሱን ደግሞ እየተመለከትን እየተመለስን እዚህም ቆንጆ ፕሮግራሞችን እያደረግን የአብሮነት ቆይታችሁ ከኛ ጋር አብረን የምንቀጥል ይሆናል። መልካም እንግዲህ ለመላው የክርስትና እምነት ተከታዮች በድጋሚ እንኳን አደረሳችሁ መልካም በዓል እንላለን። መስቀል በዓል የሚሉ ሙዚቃዎችን አድርሰን ተመልሰን እንገናኛለን። መልካም ጊዜ። ተገኘ መስቀሉ
ተመልካቾቻችን ተመልሰን ተገናኝተናል እየተከታተላችሁ ያላችሁት ልዩ የመስቀል በዓል ፕሮግራማችንን እንግዲህ ከሐረር ማተሚያ ቤት ከመላው ሰራተኞች ጋር ከአመራሮች ጋር ጥሩ ቆይታ ያደረግን ነው አሁንም ፕሮግራማችን አላበቃም ከስቱዲዮ ፕሮግራም ተከታትለን ሙዚቃም የበዓል አድምጠን እንግዲህ ተመልሰናል ያው ዛሬ እንግዲህ በልዩ ሁኔታ በተለይ ደግሞ የመስቀል በዓል በዩኔስኮ የተመዘገበበት ሁኔታ ነው ያለው እንግዲህ የዓለም ቅርስ ሆኗል ይሄን ደግሞ በልዩ ሁኔታ በሐረር ማተሚያ ቤት በማክበራችን እኛም ደስ ብሎናል አመራሩም ሰራተኞችም በጣም ደስተኛ ሆኖ ነው የተቀበሉን እኛም በዚህ አጋጣሚ እናመሰግናለን ከነሱ ጋር ይሄን በዓል በማክበራችን አሁን ደግሞ ቀደምት የሆኑ ሰራተኞች ሲቆረቆር ማለት ይቻላል እንግዲህ ከሐረር ማጣው የቆዩ ጋር ቆይታ የምናረግ ይሆናል ስራቸው እንዴት ነበር ሲጀመር አሁን ላይ ሳለው ያነጻጸሩ ገጠመኞቻቸውን ትውስታቸው ብለን እናስባለን አዝናኝ ነገሮች እንደዚሁም ደግሞ አሳዛኝ ነገሮች ውጣ ውረዱንም አንዳንድ ነገሮችን ከነሱ እየሰማን እውነት ነው ወደ ተመልካቾች መናቀርብ ይሆናል አዎ እንግዲህ ከጎኔ ጋሽ ተሾማ አለ እስቲ ከሳቸው ጋር ደግሞ ቆይታ የምናረግ ይሆናል ራሳቸው ለተመልካቾች አስተዋውቀውልን እስቲ መቼ ነበር ወደዚህ ማተሚያ ቤት የመጡት በምን አጋጣሚ ነበር እስቲ ተውስታውን ወደ ኋላ መለስ ብለን እንጫወት እሺ አመሰግናለሁ እንግዲህ ለመላው ኢትዮጵያ ህዝብ እንኳን ለብርሃነ መስቀሉ አደረሳችሁ እኔ የመጣሁት ወደዚህ ወደ 1980 ዓመተ ምህረት ነው ታሳስ 20 በዚህ ድርጅት ተቀጠርኩኝ ከዛ በፊት ግን የሐረር ማተሚያ ቤት ሐረር ማተሚያ ቤትነቱ ብቻ ሳይሆን ለምስራቅ ኢትዮጵያ ፋናውጊ የሆኑ ማተሚያ ቤቶች ላይ ቀደም ብለው የነበሩ እንደ ላዛሪስት ሚሽን አርመኖች ከዛም በኋላ በ1898 ዓመተ ምህረት በላዛሪስት ሚሽን የተቋቋመው እዚህ ቦታ ላይ ለ3 አመት ከሰራ በኋላም ትራንስፈር አድርጎ ወደ አልአዛር ማተሚያ ቤት ወደ የሚባለው ወደ ድሬዳዋው ተሻግሯል ከዛ በኋላ ደግሞ አርመኖች በመሃል መጥተው ለአንድ አመት ከ6 ወር ከሰሩ በኋላ ማተሚያ ቤቱ ተዳፈነ በ1903 ከዛ በኋላ በመቀጠል ሐረር ማተሚያ ቤት ተቋቋመ የሚባለው ዛሬ 54 አመቱ ነው ይሄንም 63 አመቱ ነው በ1954 ዓመተ ምህረት ነው በትክክል የጎንዮሽም እየሰራ ነበር በማተሚያ ቤትነቱ ብቻ ሳይሆን በጎ አድራጎት ነበር የአጓለማውታን ህፃናትን ሰብስቦ በዚህ በመታዩት በፊት ለፊታችን በሚገኘው በሸክላ ቤቱ ውስጥ እዚሁ ይሰሩ የነበሩና በጥሮታም የተገለሉ ብዙ ሰዎች ነበሩ የተለያዩ ሁለት ወንድማማቾች በቅርብ እዚሁ ከኛው ጋር ይሰሩ የነበሩትም ፍቃዱ ደግፌ አበራ ደግፌ ይባሉ የነበሩ በጣም በርከት ያሉ ነበር ይሄ በአጠቃላይ ትምህርት ቤት ነበር ግቢ ውስጥ እስከ 1976 77 ድረስ ማተሚያ ቤቱ ነው ወደ ማተሚያ ቤት ቀይሮት አሁን ይሄን የምታዩትን ትልቅ ግቢ እንትን ያለው ከዛ በኋላ በመንከባለል መጣ ከሳቴ ብርሃን ሲቋቋም ቀደም ሲል የግለሰብ ነበር ከግለሰብ ወደ በቦርድ መተዳደር ጀመረ ቤተ ክህነቷ ነበረች የበላይነቱን የምትመራው ከዛ ማተሚያ ኮርፖሬሽን ከተቋቋመ በኋላ ማተሚያ ኮርፖሬሽኑ በበላይነት የተቋጠረ ሁለቱ የጎንዮሽ እየሄዱ በ1974 ሙሉ ለሙሉ በ1973 ሙሉ ለሙሉ ማሽኖችን አዋጣው ከዛም አዋጣው ስራውን በሚገባ ጀመረ ያው እየተጓዘ ከመጣ በኋላ በ1988 ታህሳስ 29 ዓመተ ምህረት ወደ ግል ከዞረ በኋላ ያው እየተንከባለለ ሰራተኞች ያው ምንም እንኳን እድገት እንትን ባይልም በግለሰብ ከገባ በኋላም እንዴ እየተንከባለለ ሰራተኛው እስካሁን ድረስ ደርሷል ይሄን ያህል ተጠቃሚም አይደለም ሰራተኛው በግልም ቢሆን ተጠቃሚ አይደለም በጣም አሁን መጀመሪያ ግል ነበር እንዳውም ከመንግስት እንትን የሚለው አሁን መንግስት ደግሞ በሚገባ ሰራተኞችን አክሰለሬሽን እየጨመረ ደሞዛቸውን በሚገባ እንትን ይያለ ነው ይሄ ግን አሁን ያው ባለበት ነው እስካሁን ያው ይያለን የሚገባውን ያህል ባለማግኘቱም ምንም እንትን የለውም
እና አሁንም ወደፊት ግን በስራው ካሉት ማተሚያ ቤቶች ቀደምት እንደመሆኑ መጠን ቅድም ስራ አስኪያጁ ገልጸውታል ማሰልጠኛ ነው የሆነው ይሄ አሁንም ቢሆን እያሰለጠነ ነው ለወደፊትም ያሰለጥናል ያው አዲስ ነገር የመጀመሪያ ነው መሰረታዊ የሐረር ማተሚያ ቤት የምስራቅ ኢትዮጵያ ፋና ወጊ ማለት ይቻላል እንትን ነበር የምንሰራው ያኛው አንደኛው እየወረደ ነው ሌተር ፕሬስ እና ኦፍሴት የሚባል ነው አንደኛው እየወረደ ነው አንደኛው ያው እየቀጠለ ነው ዲጂታሉን እኛም በአሁኑ ሰዓት እየሰራንበት ነው እና ወደፊት ምርታ ያሳያል የሚል ተስፋ አለን በጣም ደስ ይላል ምናልባት ወደ ኋላ ለመልሶትና ምን ትውስታለዎት በግል እዚህ ማተሚያ ቤት ከሰሩዋል በተለይ ደግሞ በዓል ነው ዛሬ መስቀል ነው የበዓል ትውስታም ካለዎት ደስ ይለናል ቢያካፍሉን የበዓል ጨዋታም ብንጫወት እስቲ ወደ ኋላ አስቡና ገጠመኝም ካለዎት ረጅም ጊዜ ነው እዚህ ማተሚያ ቤት የቆዩትና ሲናወራ ይሄን ገጠመኞች እንኳን ይሄን ያህል የገጠሙኝ ነገሮች የሉም ግን አንዳንድ ጊዜ በህትመት ላይ ህትመት ከባድ ነገር ነው ህትመት አንዴ ካመለጠና ከወጣ በጣም አስቸጋሪ ነው አንዲት ፊደል ወይም ደግሞ አንድ ዳውት የሆነ ነገር ለህዝብ ከወጣ ያጋልጣል እዚህ አንድ አለቃ ነበሩኝ ቀደም ሲል ኃይለኛ ናቸው ስራ ሰራን ከሰራን በኋላ ኤዲት የሚያደርጉት እሳቸው ራሳቸው ናቸው አይነኬ ናቸው በጣም ኃይለኛ ናቸው እና ያንን ስራ ራሳቸው ኦኬ ብለው ወደ በደሳ ነው በደሳ ስጋ ቤት ነው ያሰራው ስራውን ቢል ነው ያንን ስራ እሳቸው ራሳቸው አርመው ከዛ ለካ ፊደሏ ቦታ ተቀያይራ ስጋ ቤት የምትለው ጋስ ብላል የታረመችውና ሄደችው እሳቸው ራሳቸው ነው ኤዲት ያደረጉት አሁን ከዛ ደንበኛው ሲያየው ጋስ ነው የሚለው ደውለው በሚጠይቁበት ጊዜ በፍጹም አይደረግም ማለት ኃይለኛ ናቸው ቶሎ አይቀበሉም እንደዚህ አይነት እንትን በኋላ በላክልኛል በአስቸኳይ ሲላክ ሲመጣ ጋስ ነው የሚለው እና ያ አይረሳኝም ለምን አይደፈሩም ሰውየው በጣም ከፍተኛ እንትን አላቸው ኮንፊደንስም አላቸው በስራው ላይ ግን እሳሳታለሁ ብለው እንትን አይሉም እና ህትመት የትም አሁን በእናንተም በሚዲያም ራሱ እንደዚህ አይነት ስህተቶች ሊፈጠሩ ስለሚችሉ በጣም ጥንቃቄ ስለሚያስፈልግ ይሄን አይነት ገጥሞኛል በዓልስ ያው የበዓል ገጠመኝም ካለዎት ምናልባት በበዓል ሰሞን ስራ በዝቶባችሁ በስራ የሚያሳልፋችሁት ካለ እስቲ እናውራ እንዴት ያሳልፋሉ በዓል ሲመጣ በስራ ላይ ያው በስራ ላይ በደስታ ነው የምናሳልፈው ምክንያቱም እኛ በሚገባ ተቀርጾ ነው የወጣው ይሄ ሰራተኛ የምታዩ ሰራተኛ በዲሲፕሊን ተቀርጾ ነው የወጣው የማተሚያ ቤት እንደ ወይም ደግሞ እንደ ሌሎቹ ፍቃድ ሞልቶ እንደዚህ የሚል የለም ስራ ከሆነ ስራ ነው በበዓል ማግስት እንሰራለን እና እኛ ደስ ብሎን ነው የምንሰራው ማንኛውም ሰራተኛ አሁን ደስ ብሎት ነው የሚሰራው በበዓል ማግስት ግባ አይደለም የበዓል ቀን ግባ ቢባል የሚሰራ ሰራተኛ ነውና በዚህ በኩል እኔ ችግር አልገጠመኝም ጥሩ ምናልባት ያው ማተሚያ ቤቱ የመጀመሪያም ቀደምት እንደመሆኑ መጠን ብዙ ሰልጣኞች ማለት ይችላል እያፈራ ነው ለሌሎች እንግዲህ ያስረከበ ነው ቀደም ሲልም ብለውናልና እስቲ ወደፊትስ ምን አስበዋል ከዚህ ባለፈ ሌሎችን የማፍራት አሁን ቀደምት ናችሁን ባለሙያ ናችሁ እናንተና ሌሎችን ወጣቶችን የማፍራት ነገሩ ምን አስበዋል አሁን እንግዲህ ቀደም ከስራ አስኪያጁም እኔም እንደገለጽኩት ማሰልጣናችንን አንተውን በተለማማጅነት እየተቀበልን ልጆቹን ወጣቶችን እየተቀበልን እያስተማርን አሁንም ወደ ስራ ለማሰል ለምን እኛ አሁን ለራሳችን ብቻ አይደለም ዜጋ በውጪ ስንከራተት ስናይ ትንሽ ደስ አይልም እና ዜጎችን ለማሰባሰብና አሰልጠነንም ለራሳችንም እዚህ አቅማችን የሚፈቅደውን እየከፈልን ለማስቀጠል ከዛም ባሻገር ያው አስተምረን መልቀቅ ነው እንግዲህ ዜጋ ማፍራት ነው ሙያተኛም ማፍራት ነው ሙያተኛም ማፍራት ማለት ደግሞ
አሁን የተከፈቱት ማተሚያ ቤቶች ከዚህ ሄደው ነው ክልሉን እያገለገሉ ያሉት። እኛም በተዘዋዋሪ ለክልሉ አገልግሎት እየሰጠን መሆኑን እንገልጻለን። ጥሩ ነው። መልካም እንግዲህ በመጨረሻ በዓል ነው፣ መስቀል ነው። ለወዳጅ ዘመድ ለሰራተኞቹም የስራ ባልደረቦችም እንኳን አደረሳችሁ መልእክት ማስተላለፍ ይችላሉ? ያው እንግዲህ በዓል እንደመሆኑ መጠን ለመላ የኢትዮጵያ ሕዝብ እንኳን ለብርሃነ መስቀሉ አደረሳችሁ፣ እንኳን አብሮ አደረሰን። አመሰግናለሁ። እናመሰግናለን። እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ የጥል ግድግዳ የፈረሰበት ያው 63ኛ አመቱን ምክንያት በማድረግ ያዘጋጀነው ኬክ ነው። ኬኩ የጾም ኬክ ነው። ያው ወሮች ነው እንደተባለ የነገሰበት የሞት አበጋዝ የወደቀበት እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ። እንግዲህ ተመልካቾቻችን ቀደም ሲል እንደጠቀስንላችሁ የመስቀል ደመራን ክብረ በዓል በሐረር ማተሚያ ቤት በዚህ ባማረ ሁኔታ እያከበርን እንገኛለን። የዚህ የሐረር ማተሚያ ቤት አባል ከሆኑ ረጅም ዓመታትን ካስቆጠሩት ጋር አሁን የተወሰኑ ቃለ መጠይቆች ማድረግ ይሆናል። እንኳን አደረሱት ለመስቀል ደመራ አብሮ አደረሰን። እንግዲህ መስቀል ደመራ በዓልን በእንደዚህ አይነት ባማረ ሁኔታ በሐረር ማተሚያ ቤት እያከበርን እንገኛለንና እንዴት አዩት አከባበሩን ያለውን ሁኔታ? በአሁን አይ በጣም ቆንጆ ነው። ይሄ መስሪያ ቤት ነባር ማተሚያ ቤት ነው። ሰራተኛው ከዚህ የበዛ ነው። እስካሁን ድረስ ያሳለፍነው በፍቅር በመዋደድ ስራን ሰርቶ በማትረፍ ነው የቆየ ነው። ስለዚህ አሁን እንደዚህ እንደገና እናንተ መጣችሁ እዚህ እኛን ስትጠይቁ በጣም ትልቅ ክብር ይሰማናል እና በጣም ደስ የሚል ነው ማለት ነው። እንግዲህ ረጅም ዓመት እንደመቆየቶት ሁኔታ በጣም ብዙ ጣውረዶች ይኖሩታልና ሲአጠቃላይ እርሶ በነበሩበት ጊዜ ስለነበረው ነገር ስለ ማተሚያ ቤቱ የሚነግሩ ነገር ካለ? ስለ ማተሚያ ቤት ስራው በጣም ይበዛል። ሰራተኛውም ብዙ ነው። እዚህ እየተማረ ነው ወጥቶ ማተሚያ ቤቱ የገባው። ስለዚህ ከባለስልጣኖቹም ጋራ ከሰራተኛውም ጋራ አንድ በመሆን ስራውን ወደፊት ገብተን ለባለ ጉዳዮች ለባለ ፈላጊዎች ለማድረስ መጣጣር ነው እንጂ ሌላ ወሬ የለም ምን የለ። በዚህ በጣም ጥሩ መስሪያ ቤት ነው የነማምነው ነኝ። ይህንን አንጋፋ የሐረር ማተሚያ ቤት እንግዲህ ማሳደግ ይኖርብናል አይደል? ረጅም ዓመት እንደተቆጠረ እንግዲህ አሁን ቀደም ብለው እንደገለጹት በጣም ብዙ አንጋፋ ልጆችን እያፈሩ ወደ ሌላ ቦታ እየሄዱ ነው የሚገኘው። ይህ ምክንያት ምንድነው ብለው ያስባሉ? የሄዱበት ለምሳሌ እዚህ እንግዲህ ተምረው በማታ ትምህርት በፊት እዚህ እየሰሩ የዚህንም መስሪያ ቤት እውቀት እየቀሰሙ ኖረው እንደገና ደረጃ ሲጨምሩ ደሞዙ በዛት ልክ ስላልተሰጣቸው ለቀው ወጥተዋል። የተሻለ ቦታ ለመሄድ ወጥተዋል። እስቲ ለየት ያለ ገጠመኝ ምን አሉት? እንግዲህ ረጅም ዓመት ሲቆዩ በእርግጠኝነት ይኖራል አስቂኝ ነገሮች፣ አዝናኝ ነገሮች። እስቲ እንዲሁ ደስ የሚል በዓል የሚያስመስሉ ነገሮችን እየሳቀን እየተጫወትን እንቀጥልና ያስተውሉ። ገጠመኝ ነገር ለምሳሌ እዚህ ተቀጥሬ እየሰራው በፍቅር በደስታ አብረን ሁላችንም እየሰራን ሳለን ጡረታ ደረስኩና ጡረታ ወጣሁና እንደገና መለሱኝ። ከዛ በኋላ አሁን ጡረታ ወጥቼ ከተመለስኩ በኋላ 10 አመቴ ነው። ስለዚህ በዚህ ደስ ይለኛል። ሌላ ብዙ ጨዋታ 10 አመት እንግዲህ በጣም ቢፈለጉ ታታሪ ሰራተኛ ቢሆን ነው የተመለሱብልና በሚችለው መጠን በስራ መመለገብ ስለማልፈልግ አለቆቼም ያውቃሉ፣ ሰራተኞቹም ያውቃሉ። የሚችለውን ስራ በትክክል ነው ሰራው። ስለዚህ አሁንም በትክክል እየሰራን በእውነት እየሰራን በፍቅር አገራችንን ለማሳደግ ተስፋ አለን እና የህዳሴውም ግድብ ያው አለቀልን። አገራችን እያደገች ትሄዳለች። ሰላም ሲኖር አገር ሰላም ሲሆን ነው ስራ ሰርቶ የሚበላው። ስለዚህ አገራችን ሰላም ይሁንልን።
ለብርሃነ መስቀሉ ደግሞ በሰላም እንኳን አደረሰን። እናንተ ደግሞ መታችሁ ይሄንን መጠይቅ ስታደርጉልን እድሜ ጤና ይስጣችሁ ለአመቱም ያድርሳችሁ። አዎ የነማ ቆኔ ከልብ አመሰግናለሁ። በድጋሚ ተመልካቾቻችን ተገናኝተናል። እንግዲህ ቀደም ሲል ከቀደምት ሰራተኞች ጋር ናቲ አንተም ቆይታ አርግታል። እንግዲህ ጥሩ ቆይታ ነበረ። ያው በጡረታ ተገለው እንግዲህ ተመልሶ የሚገርም ነው እንግዲህ ታታሪ ሰራተኞችን ያፈራ ማተሚያ ቤት ነው። እንግዲህ ይሄ ማተሚያ ቤት ቀደምም ብለዋል ስራ አስኪያጁም ሰራተኛውም ብዙ ተማሪዎች ማለት ጀለየ ማሰልጠኛው ሆኗል እያፈሩ ወደ ሌሎች ህትመት ቤቶች እንግዲህ ያስተላለፉ ነው የሚገኙት። ይሄ እንግዲህ እንደ ትምህርት ቤት የሚቆጠር ነው ማተሚያ ቤት ብቻ ሳይሆን ስለዚህ ማብቂያ ተቋም በጣም ደስ ይላል። እንግዲህ ብዙ ባለሙያዎችን ያፈራ ተቋም ነው። እኛ ደግሞ እዚህ ተቋም መተን እንግዲህ ልዩ የመስቀል በዓልን ፕሮግራም በልዩ ሁኔታ ወደ እናንተ እያደረሰን ነው። አሁንም ቆይታችን አላበቃም። ወጣት ባለሙያዎች ሰራተኞች አሉ አጠገባችን ከቀደም ሰራተኞችም ብዙ ገጠመኝ ያላቸው እንግዲህ ዘና የሚያደርጉን ገጠመኞች ይኖራሉ ብለን እናስባለን። እናወራለን። ጥሩ የበዓል ቆይታ እናረጋለን። ዳቦ ተቆርሷል፣ ኬኩም ተቆርሷል፣ ቡናው እየፈላ እየተጠጣ እየተበላ እንግዲህ በዓልን በጥሩ ሁኔታ እያሳለፍን ነው የምንገኘው። ከስቱዲዮም ፕሮግራሞች አሉ፣ ሙዚቃዎችንም እየጋበዝን እዚህም እንግዲህ ወዝወዝ ይላሉ። እንግዲህ ያው በዓል ስለሆነ ወደ በኋላ ላይ እንግዲህ ወዝወዝ ማለት ግድ ነው። እንግዲህ ተነስተው እንግዲህ በዓልን በጥሩ ሁኔታ ደስ ብሎን አክብረን የምንሰነባበት ነው የሚሆነው። አሁን እንግዲህ ወጣት ከሆኑ ባለሙያዎች ጋር ወይም ሰራተኞች ጋር ቆይታ እናርግ እስቲ። እናመሰግናለን። ራስሽን አስተዋውቂ። ሰብለ ዘሪሁን እባላለሁ። በምን ሙያ ላይ ነው? ካሜራ ክፍል ነው የምሰራው። እሺ። ምን ይመስላል ስራው? ከተቀጠርኩ ወደ 10 አመት ምናምን ይሆነኛል። በጣም ረጅም ጊዜ ነው። ረጅም ጊዜ ማለት ወደ 10 ይሆነኛል። እስቲ ስለ ስራው አጫውችን እስቲ። ምን ይመስላል ያንቺ ካሜራ ክፍል ማለት ከኮምፒውተር ላይ ፕሪንት ተደርጎ ወደ እኔ ጋር ይመጣል። ፕሌት የሚባል አለ። እዛ ላይ ቀርጬ ነው ወደ ህትመት የምሰጠው ማለት ነው። ቆርቆሮ ነገር አለ ፕሌት የሚባል ወደዛ ነው ማስተላለፈው ሰርቼ ማለት ነው። እዛ ላይ ቀርጬ ማሽን አለ፣ ኬሚካል አለ። ክፍሉ በኬሚካል ይታጠባል ፕሌቱ ማለት ነው። እና ወደ ህትመት ነው ማስተላለፈው እኔ ጋር ካሜራ ክፍል ማለት ነው። ጥሩ። ምናልባት ያው ብዙ ቀደም ሰራተኞች አንጋፋ አባቶች እናቶችን እያየን ነው ጡረታ ሞቱ የተመለሱ በሙያቸው እያገለገሉ ያሉ ሰራተኞችን ተመልክተናል። ከነሱ ጋር ማውርተናል። እስቲ ከነሱ ምን ወሰድኩት ያለሽ የሥራ ባህላቸውን ታታሪነታቸውን አንቺ ምን ይወሰድ ትምርት ሆኖኛል የምትዩ? እና ማለት ከነሱ ያው ጥሩ ነገር ወስጃለሁ። ከስነ ምግባር ጀምሮ ከስራ ያው ጋሽ ተሾመ ነው ያሰለጠነኝ እዚህ ቤት ሲቀጠር ማለት ነው። እና ጥሩ ነገር ሙያ ተምር ያለው ስነ ምግባርም ፍቅርንም እና በስራዬ ታታሪም ሆኜ እስካሁን ሰራለሁ ማለት ነው እንግዲህ። እና ያው ጥሩ ስራ እየሰራው ነው እስካሁንም። ምናልባት ገጠመኝ ይኖርሻል? እስቲ 10 አመት ነው የቆየሽው። ስትገቢም ሊሆን ይችላል እንግዲህ ጋሽ ተሾመ ሲያሰለጥንሽ ይሆናል። ያው አዲስ ሆነሽ ወደ ስራው ስትመጭም ዘና ብለሽ አሁን ስታስቢው ፈገግ የሚያረግሽ ገጠመኝ ካለ? ገጠመኝ አለኝ። ገና ስቀጠር ካሜራ ክፍል የተቀጠርኩት እና ፊልም የሚባል አለ። ካሜራ ክፍል ጨለማ ነው የሚነሳው ያ ፊልም ማለት ነው። ጨለማ ክፍል ሁሉም ተዘግቶ ጨለማ ነው የምንሰራውና ከዛ አንድ መሰራው ጸጋ የሚባል ጃለ ባልደረባችን እሱ ሌላ ቦታ ላይ ቆይቷልና ፊልም ሲባል ፎቶ የሚነሳ ነው ይመስለኝ ውስጥና ገብቼ በቃ አንስቼ ይሄ ፊልም ማለት የሰው ፎቶ ይወጣል ብሎ ገብቼ ሁላ ለመነሳት ያንን ተስታ ነበር። ፎቶ መነሳለሁ በጣም ጓጉቼ ነበርና እና እንትኑ ያው እንደዚህ ገብተሽ ተንጋለች ነው እንትን የምትዩና ሁሌ ካልተነሳው ይላልኝ ገና እንደተቀጠርኩ ማለት ነው። እና ለገባ ምስል በቃ ብርሃን አለ ሁለት ዲግራና ቀኝ ትልቅ ባውዛዎች አሉ። እና ያ ፊልም እንዴት ሆነ ወጣ? ይሄው ፊልም የሰው ፎቶ ማለት እንግዲህኛ መጽሔት እንሰራለን ብዙ ነገር ይሰራል። ሳይው ኖርማል ፊልም የፎቶ ቤት ፊልም ነው የሚመስለው። እና ጓጓው ገብቼም ለመነሳት ብርሃኑን ሳይው ፈራው። ከዛ ጋሽ ተሾመ ይሄ ነገር አይሆንም አይን ያጠፋል አድቦ ሲል ጊዜ እነሱም ተጎኝልሻለሁ በዘክ ከርሽም ወይ እንደዚህ ለማለት አው ለገባም ፎቶ ለመነሳት ገብጭ ለምን እንዲህ ነው ትልቅ እንደዚህ ነው ማሽኑና እንደዚህ ተንጋለ ነው የሚገባውና በቃ እኔም ለመግባትም ማሰብኩኝ እንደዛ እና ግራ ገብቶኝ አይን ያጠፋል ጥሩ አይደለም ብሎ ጋሽ ተሾመ እንደዛ ብሎ ከልክሎልኛል ማለት ነው። ያው እንደ ሴት ያው በዓል ሲመጣ የቤቱ ጉድ አለ ኃላፊነቱ አለ እዚህ ደግሞ ስራው አለ። እስቲ በበዓል ወቅት ስራሽ ጋር የበዓል ቆይታሽ
በዓል ሲመጣ እስቲ እንዴት ነው የምታሳልፊ? ያው የበዓል ቀን ያው ዝግ ነው ዋዜማ ላይ ነው እዚህ የምንሰራው እንግዲህና የቤቱንም ማግስትም ያው አንዳንዴ ስራ ከሌለ ወይና እረፍት እናደርጋለን ካለም ግዴታ ከሆነ ደግሞ ገብተን እንሰራለን ግዴታ ከሆነ እና ያው የቤቱም ስራ አለ የዚህም ስራ አለ ያው ሁለቱንም ባንድ ላይ ነው የተወጣሁት። በጣም ደስ ይላል። ምናልባት የበዓል ገጠመኝ ሌሎች በዓላቶችም ሊሆን ይችላል የበዓል ገጠመኝ ካለሽ እስቲ ነው በተጨማሪ ያው ከስራው ውጪ? አይ የበዓል ገጠመኝ የለም። ያው እንግዲህ መብላት መጠጣት መጨፈር ነው በዓልን እንግዲህ አይደል? በዓል ሲመጣ ደስ የሚልሽ ነገር ትውስታም ካለሽ? ያው ስራው ድካሙ ነው ትዝ የሚለኝ። በዓል ሲመጣ የሴት ነገር ያው ድካም አለ። ትልቁ ነገር አሁን የሴት ጫና ነው ድካም ነው። ያው የቤት ጫና አለ ስራ አለ ሁለቱም አንድ ላይ አድርገን ድካም ነው ያው ትዝታውና ያው በደስታ ነው የምናሳልፈው። ድካሙን ቢኖር ያው በደስታ ያልፋል። እሺ በዚህ አጋጣሚ ያው አንድ ጥያቄ ልጠይቃት። እንግዲህ 10 አመት ቆይቻለሁ ብለሻል አይደል? ካንቺ በፊትም እንግዲህ ስንጠይቃቸው የነበሩ አንጋፋ የሆኑ ሰዎች ነበሩ። እንግዲህ 10 አመትም ከዛ በላይም ለመቆየት የተለየ ሚስጥር ይኖራችሁን? አሁን ሳያችሁ አንድነታችሁ ባህል አለባበሳችሁ የሆነ ውህደት አንድነት ያላችሁ ይመስላል ፍቅር ያላችሁ ይመስላልና የዛ ፍቅርና የአንድነታችሁ ሚስጥር ምንድነው ብለሽ ታስባለሽ? ምን አለ መሰለህ አሁን አንዳንዴ ያው ስራ ትመጣለህ ትሄዳለህ ግና የሆነ ችግርም ሲደርስብሽ ተረዳርተን ተስማምተን ያን ችግር ተፈታተን ነው እንትን የምንለው። አንድ ሰው ከሸፈነ እኔ አሁን የሆነ ችግር ቢደርስብኝ ችግር እንትን ብዬ የሆነ ሰው ሸፈነልኝ እንደዛ ተሸፋፍን ነው እያሳለፈን ያለ ነው ስራችን ማለት ነው። ህይወት አለን ማለት ነው። ችግር ካለም ተሸፋፍነ ነው ስራ ላይ የምንሰራው እና ያ ነው ማለት በፍቅር ነው ያለው። አዎ ሌላ ነገር የለውም። እንግዲህ ለሌሎችም መስሪያ ቤቶችም ሊሆን ይችላል ትልቅ ትምህርት ነው ይሄ። ሰራተኞች ማህበራዊ ህይወታቸውም ደስ የሚል አንዳንድ ቦታ ታያለ ብዙ ሰራተኞች ሆኖ ግን ማህበራዊ ህይወታቸው ደስ የሚል የሚያስቀና ማህበራዊ ህይወት ታያለና እንደዚህ መደጋገፉ የሐረር ማተሚያ ቤት ልዩ ያደርገዋል በዚህ ማለት ነው። ፍቅራቸው ደስ ይላል ያየነው እውነት ስለሆነ ማለት ነው። እስቲ በመጨረሻ ያው በዓል ነው እንኳን አደረሳችሁ መልእክት እንውሰድ። እንኳን አደረሳችሁ ለመላው ሐረር ህዝብ ኢትዮጵያ ህዝብ ተቀዳላ እንኳን ለብርሃነ መስቀሉ በሰላም ደረሳችሁ ላለው አመሰግናለሁ። እሺ መልካም በዓል እኛም ተመኝተናል። እሰይልን በሉ ተገኘ መስቀሉ ተመልካቾቻችን አሁንም እየተከታተላችሁ ያላችሁት ከሐረር ማተሚያ ቤት እንግዲህ አንጋፋ ከሆነ ማተሚያ ቤት ነው ዛሬ የመስቀልን በዓል በልዩ ሁኔታ ወደ ተመልካቾቻችን እያደረስን የምንገኘው። እንግዲህ ሐረር ማተሚያ ቤት ቀደም ሲልም ተናግረናል ዛሬ 63ኛ አመቱን ነው ያከበረ ያለው በዚህ በመስቀል በዓል እንግዲህ ረጅም አመት ነው። አመራሮቹ ሰራተኞቹ አንድነታቸው ፍቅራቸው ቀደም ሲል እንግዲህ ከሰራተኞቹ ጋር ከአመራሮቹ ጋር እያወራን ነበር ፍቅራቸው ማህበራዊ ህይወታቸው የሚያስቀና ነው። እንግዲህ አንዱ የሆነ ችግር ሲደርስበት አንዱ ስራውን እየሸፈነ እንግዲህ ይሄ ትልቅ ነው በጣም ለሌሎችም ቅድምም ብለናል ተሞክሮ መውሰድ የሚገባው ነገር ነውና ይበል የሚያሳይ ነው። በርቱ ደስ ብሎናል ፍቅራችሁ አንድነታችሁ ለማለት እንወዳለን። አሁንም ፕሮግራማችን አላበቃም። ቀደምት ከሆኑ ሰራተኞች ጋር እንግዲህ ገጠመኝ ያለው ትውስታቸው ስላሉ ከነሱ ጋር ደግሞ ቆይታ እናረጋለን። አሁንም መስቀልን በዓል ከኛ ጋር ሆናችሁ ከሐረሪ ቲቪ ወደናንተ ያደረሰን ያለ ነው እንግዲህ ከዚሁ ከሐረር ማተሚያ ቤት ነው። አብራችሁን ስለሆናችሁ እጅግ አርተን እናመሰግናለን። አሁንም ቆይታችን ይቀጥላል። መልካም በዓል። እንግዲህ ለመስቀል ደመራ ክብረ በዓል እንኳን በሰላም በጤና አደረሰዎት። እንኳን አብሮ አደረሰን። እንግዲህ የመስቀል ደመራን በዓል ያው በመታከብሩበት ሰዓት በሐረር ማተሚያ ቤት ነው ተገኝተን እያስተላለፍን የምንገኘውና ማን እንበል እስቲ ራስዎትን ከማስተዋወቅ እንጀምር። እውነቱ ከፋለ እባላለሁ። ያው እስቲ ምን ያህል አመት ሰሩ? እንዴት ነው የሐረር ማተሚያ ቤት ስላሉት ልምዶት? ሐረር ማተሚያ ቤት የመጣሁት ከአዲስ አበባ ማተሚያ ኮርፖሬሽን ተመርቄ ወደዚህ ተልኬያለሁ። እዚህ ስመጣ 84 ዓመተ ምህረት ነው የመጣሁት። ከ84 ዓመተ ምህረት እስከ ዛሬዋ ቀን ድረስ ካለቆችም ከሰራተኛውም ጋር በሰላም በፍቅር እየሰራን ያለ ነው። ግን ይሄ ማተሚያ ቤት እንደው አንድ የምትገነዘቡት ነገር አለ። ያንን ለመግለጽ ያህል በሀገሪቱ ውስጥ በንጉሱ ጊዜ 3 ማተሚያ ቤቶች ነበሩ። በሰሜን ኢትዮጵያ ጎንደር፣ በማዕከላዊ ኢትዮጵያ አዲስ አበባን ጨምሮ ብርሃንና ሰላም፣
በሐረር ደግሞ ከአዋሽ በታች እስከ መቋደሾ እስከ አርጌሳ ሐረር ማተሚያ ቤት ነው። ሐረር ማተሚያ ቤት ከነዚህ ሁሉ የበለጠ ለሀገሪቱ አስተዋጽኦ ለተጎዱ አገልግሎት ሰጪ ታማኝ ስንት ነገር የሰራ ማተሚያ ቤት ነው። ታዩት የማተሚያ ቤት አሁን ራሱ በአሁኑ ሰዓት ሰው እያስተማር ያሉትን በሐረር ውስጥ ያሉትን ማተሚያ ቤቶች የኛ ያስተማርናቸው ልጆች ናቸው ሞልተውት ያለ። ስለዚህ አሁን በ1988 ዓመተ ምህረት ወደ ባለ ሀብት ዞረ። ወደ ባለ ሀብት ከዞረበት ቀን ጀምሮ በርግጥ በሰራተኛው በኩል ምንም እንከን የሌለው ስራ ነው የሚሰራው። ደረሰኞችን በታማኝነት መንጃ ፈቃዶችን በታማኝነት የተለያዩ የሕክምና ካርዶችን የትምህርት ቤት ሰርቲፊኬቶችን ሁሉን ነገር በጥራት በፍጥነት በታማኝነት ያለማ ዩኒቨርሲቲ እንኳን በዶክትሬት በቢኤ በኤምኤ ሲመረቁ ሰዎች ቴሲስ የሚባል ነገር አለ። ያንን ነገር እኛ ነው የምንሰራው። እንደውም በይበልጥ እኔ ነው የሚሰራው። አሁን ትንሽ እኛ ስንቀጠር ባንክ ብቻ ነው የሚበልጠው የማተሚያ ቤት። አሁን ግን ባለው የሀገሪቱ ውጣ ውረድና ከግለሰቡ ጋር ባለ እንትን ትንሽ የሆነ ክፍተት ይታያል። ወደ ኋላ መቅረት ይሄን እስካሁን ኢንተርቪው የተደረጉ ሰዎች አልገለጹትም። እኔ ግን መግለጽ ፈልጋለሁ። ለምን ሰራተኛ መስሪያ ቤት ሲባል የሚሰራውን ሰውዬ ብቻ አይደለም ማየት የሚያስፈልገው በስሩ ያለውን ቤተሰብ። እኔ አሁን ሁለት ልጆች አለኝ፣ ቤት አለኝ፣ ትዳር አለኝ፣ ሁሉ ነገር አለኝ። በሚቀጥለው አመት የማተሚያ ቤት ከዚህ ካነሰ ለቤቴ ለኑሮ ያሳስባል። አዎ። ስለዚህ በዚህ በኩል በእናንተ በኩልም ይሄ ነገር ገለጻ መደረግ አለበት። እኛም ትንሽ ይሄ አሳስቦናል። በስተቀረ ሰራተኛው ታማኝ ነው፣ እውነተኛ ሰራተኛ ነው። መንጃ ፈቃድን የሚያህል ነገር እዚህ ይታተማል። የገቢዎች ስራ በጠቅላላ እዚህ ነው። የትምህርት ቤት ሰርቲፊኬት በሙሉ እዚህ ነው። አሁን ከዚህ ሰው ለምን ይኮበልላል የሚለው ግልጽ ነው፣ ለማንም ሰው ግልጽ ነው። ሰው ይበልጥ ነገር ካገኘ ትርፍ ይፈልጋል፣ የተሻለው ቦታ ይሄዳል፣ እርግጥን ይፈልጋል። ትክክል ነው። ያስተማርናቸው ሰዎች እኛን እየጣሉ ነው። ለምን ካለው የባለቤትነት ድክመት አንጻር ካለው ሁኔታ ጋር ባለመጣጣሙ ይሄ ብቻ ነው ችግራችን እንጂ ስራ ይሄ ሁሉ ሰራተኛ ባለሙያ ነው። ይገርማል። ያንዳንዱ ሰራተኛው ነገ ጧት ብትመጣ አታገኝም። በስራ ገበታው ላይ ብቻ ነው የሚገኘው። ስለዚህ ይሄ ነገር ይሄ ነው ለሀገር አስተዋጽኦ ያደረገ እናት አባት የሌላቸው ልጆች አስተምሮ ትምህርት ቤት ከፍቶ ይሄ ሰው አጥቶ ነው እንጂ የጣውላ ቤት የራሱ ለዚህ ነው። እዚህ ቤት ነው ለስራ ያበቃ። እዚሁም ተቀጥረው ይሰሩ የነበሩ ጥሮታ ወጣው እንደገና እየተቀጠሩ ስንት አገልግሎት የሚሰጥ ማተሚያ ቤት። አሁን ግን የመንገዳገድ ነገር ስላለ ይሄ ያሳስበኛል በግሌ። ይሄ እንግዲህ የሁሉም ኃላፊነት ነው፣ ሊስተካከል ይገባል እንላለን። እኛም ትኩረት መሰጠት ያለበት ጉዳይ ነው። እንግዲህ አሁን አምሮባችሁ ቀደም ሲልም ስጠይቅ ነበረ በእንደዚህ አይነት መልኩ አንድነታችሁን በሚያጎሉ ነገሮች በዓልም የመስቀል ደመራንም በዓል በልዩነት እዚህ ያው ሁሉ ነገር ተሟልቶ እያከበርን እንገኛለን እና የዚህ ሚስጥርስ አንድነት ምንድነው? ያላችሁ አለባበስ፣ ያላችሁ ግርማ፣ ፍቅራችሁ፣ ረጅም ዓመት የመስራታችሁ አንድ መስሪያ ቤት ላይ እርግጥ ነው እርሶ ተናግረዋል ብዙ የሄዱ ልጆች አሉ። አሁንም ድረስ ግን ረጅም ዓመት ለዚህ ማተሚያ ቤት ታማኝ በመሆን እስካሁን ድረስ አላችሁ እና የዛ ነገር ምንድነው ብለው ያስባሉ? ሚስጥሩ ሰራተኛው ቀናይ ልቦና ነው ያለው። በስራ ላይ የሚያለግም የለም። አንዱ ካቃተው እኔ ካቃተኝ ከዚያ መጥቶ አንዱ ያግዘኛል። ደግሞ ሌላውን ደግሞ አዲስ ሆኖ ደንገር ካለው እኛ ተነስተን ሄደን እናግዘዋለን። ስለዚህ ያለው ፍቅር የሰራተኛው ፍቅር ሐረር የፍቅር ሀገር ነው የሚባለው አንዱ እዚህ ላይ ትርጉም ሊኖረው ይገባል ወይም መተርጎም ይቻላል። ስለዚህ እኛ በስራ በኩል ምንም እንከን የሌለው ስራ ነው የምንሰራው። ያ ነው የአንድነታችን ምስጢር ነው። በሚበሉ በሚጠጡ ነገሮችም ምሳም አብረን ነው የምንበላ እንኳን ሌላው ቀርቶ። ስለዚህ ምንም ችግር የሌለበት ሰራተኛ ነው ያለው። ይሄ የመንገዳገድ ጉዳይ ግን በጣም ያሳስበናል። እንግዲህ እድሜና ጤና ሰጥቷችሁ ከዚህ በላይም ተስተካክሎ ብዙ ነገሮች እንደምናይ ተስፋ እናደርጋለን። እንግዲህ ባሳለፉበት አመታት ውስጥ በዚህ ናህል ጊዜ ቆይተዋልና የገጠሙት ገጠመኝ ይኖራሉ፣ አዝናኝ ነገሮች፣ አሳዛኝ ነገሮችም ሊኖሩ ይችላሉ። እስቲ አዝናኝ ብለው ከሚያስቡት እስቲ ያጋሩ። አዝናኝ ብዬ ማስበው የማተሚያ ቤት ኦቨርድራፍት ነበር የሚሰራው። ማለት
በባንክ ብድርና እየተደገፈ ነበር የሚሰራው። እኛ በ84 ዓመተ ምህረት ተቀጥረን የነበሩት ስራ አስኪያጅ ማን ነበሩ? ካሳይ ዘነበ ነው የሚባሉት። ጎበዝ ናቸው። በአቅማቸው በጣም ጎበዝ ሰው ናቸው። ተከራክረው ከግለሰብ አፍ ፈልቅቀው ለመንግስት ማተሚያ ቤት ያስረከቡ ሰው ናቸው። አደንቃቸዋለሁ። ከዛ እሳቸው በመንግስት በተለያዩ ምክንያቶች መንግስት አዲሱ መንግስት ሲመጣ ያሉትን የመደብ ጀርባ እያጠና በአዲስ ይተካላል። አሁን እኛ ሰውዬ ሄደው ካፒታል ከንባታ የሚባሉ ሰው ይመጡ። ካፒታል ከንባታ ማለት በጣም ጀግና ሰው ናቸው። የሂሳብ ባለሙያ ናቸው። የአስተዳደር ባለሙያ ናቸው። በአጠቃላይ ማናጅመንት የሚባል ነገር አያመልጣቸውም። ሂሳቡ ተመርምሮ ዜሮ እየመጣ ሲያስቸግር ኢንዱስትሪ ሚኒስቴር ሁሉ ደብዳቤ ይጽፋል። እዚህ ቤት እኛ አዲሶች ነን። አሁን በዛ ሰዓት ኢንዱስትሪ ሚኒስቴሮችን ያውቃሉ። እኛ ሰውዬ የማተሚያ ኮርፖሬሽኑ የፕላንና የፕሮግራም ኃላፊ ነበሩ። አሁን እዚህ ያለውን ሂሳብ መርምረው ከሰራተኞች ችግር እንዳልሆነ አድርገው ያንን አሳምነው በሙሉ ስራውን አቁመው ግዥውን አቁመው ቀለም፣ ኬሚካል፣ ወረቀት በአጠቃላይ ስራውን አቁመው እሳቸውም በሙሉ ሰራተኛውን ከዚህ አንስቶ እስከዚህ ድረስ ስቶር ነበር። እዚያ ውስጥ የተቀመጠን ወረቀትም ሆነ ቀለም፣ ኬሚካል በየመልኩ ደርድረው ለአንድ አመት ነው ለ6 ወር ነው ተሸ ግዥ አቁም። ይሄ ወድቆ የነበረ ማተሚያ ቤት በሁለት እግሩ ቆሞ እንዲያውም ሌላ እግር ፈጠረ ማለት ይቻላል። አንሰራራ ያኔ ጭማሪው ቦነሱ ምኑ አንድ ሳምንት ጠጅ፣ ቢራ፣ ሙክት አንድ በሬ አርደን ደንበኞቻችንን ጠርተን እንደውም ጋብዘን እኛም በማሽን ላይ ተቀምጠን እያለን ጥብስ እንደዚህ ተጠብሶ ለትያልማዝ ያመጡ ሲሰጡን የመጨረሻው ያኔ ደግሞ ገና ልጅ ነን። የሥራ መጀመሪያችን ነው። በህይወቴ ደስ ብሎኝ ያውቅ እንደዚህ ያውቅ ማን እንዳቀረበ ራሱ ትያልማዝ ትያልማዝ ያሉ ነገር አይረሳኝም። ይሄ ትክክለኛ የጥሩ እንትኑ ገጽታና የማይረሳ ደስታ ነው። ምናልባት ገጠመኝ አላቸው ያሉ ባልደረቦት ጋር ተሽሎ ሌላ አለ ቆንጆ ምናምን ይያሉ ነው። ለምን እሱን ደበቁን? እስቲ ንገሩን። ገጠመኝ ምን አይነት ገጠመኝ? እኔ የደስታ ገጠመኝን ተናግሬያለሁ። ያዘን ገጠመኝ ደግሞ ሁለት ነገሮች አሉ። አንደኛ ከልጅነት አንፃር አንድ የጀን ያጣውበት ምክንያት የማረሚያ ቤት ስራ ነው። በለቀማ ነው የሚሰራ። ሪጋቶር ይባላሉ። እነዚህ ቀጥ ብለው እንደዚህ ሰንጠረዥ ለምሳሌ እንደዚህ የሚወጡት ሪጋቶር ናቸው። እንደ እንትን ወራጅ ናቸው። እንደዚህ የሚጋደሙት ደግሞ ሪጋቶር ይባላሉ። በአንድ በኩል ሳይሰራ ሌላ ቦታ ነው የተሰራው። ሄዶ ተመልሶ መጣ እና አንድ ትንሽ በራሱ ማይተማመን የሚንቀጠቀጥ አለቃ ነበረን እና እዚህ ደግሞ አንድ ጠንከር ያሉ የምርትና ቴክኒክ ኃላፊ ነበሩ። ሲወርፉት ቶሎ አድርስልኛልና ሰጠኝ። ሲሰጠኝ ያ ማሽን የተበየደ ማሽን ነው። ስንሰራ ወልገዳልና ሲገባ ያንን ነገር እንዲህ እንትላለሱ በይዱ ሲለቅ እጄን ያዘኝና ወዲያው ተሯሩጠው ተጫጫውም ብለው ህይወት ፋና ይዘው ሲሄዱ እጄ ደህና ነበር። የተቀጠቀጠች እንደውም እቺ ነበሩ። አሁን ይሄን ምኑን ሰፋው? ስሩን ሰፋው። ሐኪሙን በችኮላ ስሩን ሲሰፋው እጄ ጋንግሪን ፈጠረ። ከዛ ሆስፒታል ጦር ሰራዊት ሆስፒታል ሄጄ ድኛ አሁን ማንም ሰው የሚሰራውን ስራ ሰራለሁ። እንግዲህ ታዲያ ከፍተኛ አስተዋጽኦ ነው ያደረጉት ስራ ነው። አዎ ሌላው ደግሞ አንድ ደረሰኝ ላይ ነምበር ስናስገባ ብቻ ነው ሰራ ሲሊንደር ይባላል ማሽኑ ወደ 300 ምናምን ሺህ ብር የሚያወጣ ስራ ነው። ያንን ሰጡኝና ፎራፕ እንሰራለን። በጣም የሚገርም ነገር እሱ ደግሞ አንዱ ነው። ያንን ፎራፕ እየሰራን እያለን እቺ ነምበሯን ታውቃታላችሁ? ኤንኦ ደረሰኝ ላይ በኮፒ በሷ ስንሰራ አልቆ ሄደ ተጭኖ ሲሄድ ግማሹ ጅጅጋ ግማሹ ጎዴ ሄደ። መረከብ ያለባቸው ጅጅጋ ነው፣ ግን በትክክል ሳይረከቡት ቀርተው ጎዴ ሄደ። አለፈ። ከዚያ በኋላ ፖሊስ መጣ።
ግማሹ አልተሰራም ተባለ። ትልቁ ነገር እኔ በኮፒ ነው የምሰራው በካርድ ሲታይ አቶ መዝገበ የሚባሉ ነበሩ ያን ባለቤቱ እንትን ብለው ትንሽ ታስረው እሳቸው ነበሩ ቼክ ሲያረጉት ተሰርቷል። አሁን ችግር ተፈጠረ። እዚያ ያለውን እንትን አገዱት። እዚያ ያለው ደግሞ እንትን አብዩ ደስታ ናቸው ጎበዝ ስራ አስኪያጅ ናቸው። ተከራክረው ያውኛ ሰርተናል አሉ። ያ ልጅ እንትን ሲል የተገኘ በወሩ ነው በሁለት ወሩ ግማሹ ጎዴ ግማሹ ጅጅጋ እና እነዚህ ሁለት ገጠመኞች አረሳቸውም። የሚያስጠይቅ አጋጣሚ ያለ ስህተት አንዳንድ የሚፈጠሩ አለመግባባቶች ለብዙ እንግዲህ እስከ መታሰር ድረስ ከጭነት ነው ጭኖ ሲሄድ አልተረከበም። እንደገና ሌላ ቋጠሮ መስሎት ሌላው መኪና ጭኖት ጎዴ ሄደ። በጣም ብዙ ገጠመኝም ነው የተጎዱ ገጠመኞች ናቸው። ብዙ ነገር አሳልፈዋል በዚህ በሐረር ማተሚያ ቤት እንደነገሩን እስከ መጎዳትም ራስዎትን መስዋዕት እስከ ማድረግም እንግዲህ ረጅም ዓመትም ቆይተዋልና ይሄ በጣም ደስ ይላል። እንግዲህ ፈጣሪ ከዚህ በላይ እድሜም ሰጥቶት ለዚህ ማተሚያ ቤት አገልጋይ የሚያርጉት እንላለን። በዚሁ ደግሞ በተጨማሪ ዛሬ ያው የመስቀል ደመራ ክብረ በዓል ነውና በዚህ በአማረ መልኩም እያሳለፍን ነው። የሚያስተላልፉት እንኳን አደረሰዎት የሚሉት ሰው ካለ? እኔ እንኳን አደረሰዎት ምን መጀመሪያ ለስራ ባልደረቦቼ ነው ያው የኔ አይነት ሰዎች ስለሆኑ ከነሱ አስቀድሜ እንኳን አደረሰዎት ምለው ባይኖርም በአጠቃላይ የኢትዮጵያ ሕዝብና ለስራ ባልደረቦቼ እስከ ቤተሰቦቻቸው እንኳን በሰላም ለመስቀል ብርሃኑ አደረሳችሁ። የወደፊቱም ቀን የወደፊቱም ዘመን ብሩህ ተስፋ ሰንቀን ምንነሳበት ሰላም የሰፈነበት ከሀገር ወደ ሀገር ያለምንም ሰቀቀን ተጓጉዘን ቤተሰቦቻችንን ዘመዶቻችንን የምንጠይቅበት አመት እንዲሆን እመኛለሁ። አሜን። መልካም በዓል ለሁላችን። ተመልካቾቻችን እንግዲህ ያው ቀደም ሲል ከአቶ እውነቱ ጋር ቆይታ አረግን። ያው ብዙ ሰራተኞች ጋር ቆይታ አርግተናል። ዛሬ እንግዲህ ያው ቀደምት ባለሙያዎች ናቸው። እንግዲህ ልብ ሚነካም ታሪክ ነው እንግዲህ እየሰማን ያለነው። በስራ ላይ ስትሆን ራስንም ስትሰራ ለሙያክ መስዋዕት ሆነ የምታሳልፍበት እንደሆነ ተምረናል ብዙ ነገርና ያራስ አካልን እስከማጣት የምትደርስበት ሁኔታዎች አጋጣሚዎች አሉ። እንግዲህ ለዚህ ሰራተኛ ክብር ይገባዋል። እዚህ ቤት ላለው እዚህ ማተሚያ ቤት ላለው ሰራተኛ እጅግ ክብረት ይስጥልን። እኛም እዚህ መተን እንዲ ለማክበር ስለበቃን ብዙ ትምህርት ወስጄበታለሁ በግሌ። እንግዲህ አንተም እንደወሰድክበት አምናለሁ። ተመልካቾቻችንም ብዙ ትምህርት እንደዚህ አይነት ሰራተኛ አለ ወይ? ሐረር ማተሚያ ቤትን በስም ብቻ የሚያቀው ምናልባት ድሮ የሚያቀው አሁን ላይ ቀድምም ተነስተዋል አለ እንዴ እስከሚባል ደረጃ የደረሰበት ሁኔታ ነው አሁን ያለው። ግን እኛ ይሄንን ሰብረን ዛሬ እዚህ መተናል መስቀል በዓልን ከሰራተኞቹ ከአመራሮቹ ጋር ልናከብር። ለተመልካቾቻችንም እንግዲህ ሐረር ላይ ብቻ ላለው ሳይሆን እንግዲህ ዓለም ላይ ይታያል ቴሌቪዥናችን እንግዲህ በሳተላይት ሁሉም የሚመለከተው አካል እንግዲህ ይሄን ማተሚያ ቤት መደገፍ አብሮ መስራት የሚፈልግም እንግዲህ በሩ ክፍት ነው። አመራሮችም ይሄንን ይላሉ ብዬ አስባለሁ። ስለዚህ እንግዲህ አጋር ሆናችሁ ስሩ። ከሐረር ማተሚያ ቤት ጋር ቀደምት ታሪክ ያለው ማተሚያ ቤት ነው። አብራችሁ ከሰራተኞች ጋር እንዲህ ያለ ሰራተኛ የትም አይገኝም አይደል? እንዴ አንድነቱ ፍቅሩ ለስራው ታታሪ ስራውን አክብሮ የሚሰራ ሰራተኛ አይገኝም። ብዙ ሰራተኞች ብዙ ባለሙያዎች ወጥተዋል ከዚህና በርቱ እንላለን። በዚህ አጋጣሚ እንግዲህ በዓልን እያከበርን ነው። እኛም ደስ ብሎን ወዝወዝ እያሉ እንግዲህ አሁንም በዓል እየመሰለ እንግዲህ ቆይታ እናደርጋለን። ናቲ ምን ትላለህ? አትወዛወዘ? እኔ ወዛወዛለሁ። ምንም ጥያቄ የለውም። ብዙ ነገሮችን እየተማማርን ነው አይደል ያለ ነው። ብዙ ሴክተር መስሪያ ቤቶችም ከነኚህ ከሐረር ማተሚያ ቤት በጣም ብዙ መውሰድ ያለባቸው ነገሮች አሉ። ለብር ብቻ ሳይሆን ስራውን ወዶ አክብሮ ከሰራ ለጥሩ ውጤት ይደርሳል ብለዋልና እንዳልሽው ይሄን ማተሚያ ቤት ማደግ አለበት። ገና አላደገም። እንደ መነሻው ትልቅ ደረጃ ላይ ደርሶ ኒውላ ሰራተኞች በጥሩ ለውጥ ላይ ሆኖ ነበር መገኘት የነበረው። በዚህ አጋጣሚ እኔ ምን ትዝ ይለኛል መሰለ አንተም ትውስታ ካለካላቀም እንግዲህ ሐረር ማተሚያ ቤት ልጆች ሆነን ሰርግም ርቃትም ሲኖር ማተሚያ ቤት ብዙ ስለሌለ ሐረር ላይ ይሄን ጉዝጓዝ
ለማግኘት ወረፋ እንይዝ ነበር። በቃ ቀድመን ነው የምንናገረው። መተን በማዳበሪያ ብዙ ትውስታዎች አሉ። ለምርቃት ለሰርግ እንላክ ነበር ጉዝጓዙን ለማግኘትና ወረፋ ተይዞ ሌላም ብዙ ማተሚያ ቤት ስለሌላው ወረቀቱን ጉዝጓዙን ለማግኘት እዚህ ነው የምንመጣው። ብዙ ተመልካቾቻችንም በዚህ አጋጣሚ ትውስታ ይኖራቸዋል። ይሄን ጉዝጓዝ ለማግኘት ሀረር ማተሚያ ቤት ያረገጠ አይኖርም ብዬ አስባለሁና በዚህ አጋጣሚ እንግዲህ በነገራችን ላይ ሀረር ማተሚያ ቤት በዚህ ብቻ የተወሰነ አይደለም። በኦሮሚያ ክልል የራሱ ቢሮ አለው። ቀደም ሳልገልጽ ያለፍኩት ነው። በድሬዳዋ አስተዳደርና እንዲሁም በሶማሌ ክልል በአራቱም አቅጣጫ ያን ጊዜ ድሮ ምንም የህትመት ያን ያህል ኢንትሮዳክሽን ባልነበረበት ጊዜ በምስራቅ ኢትዮጵያ የመጀመሪያው ፈርቀዳጅ ማተሚያ ቤት ነው እና ያው ማተሚያ ቤቱ ያው ቀደም ያሉት ከኛ በፊትም የነበሩት ገጠመኞቻቸውን ነግረውናል። ምን ብሏል እና በጣም ደስ የሚል ነው። አሁን ደግሞ እናንተ እንዳላችሁት ምናልባት እኔ ፈቃደኛ ነኝ እንትኑንም ለመክፈት እና እንኳን መስቀል በዓልን ያው ሄሪታጅ ነው መስቀል በዓለም አቀፍ በዩኔስኮ የተመዘገበ ነው። ሀረር ከተማችን በዩኔስኮ የተመዘገበች ናት። በዚህ አጋጣሚ በሀረሪ ክልል የኛ ባለድርሻ አካላቶች አሉ እና እነዚህን የሀረሪን ክልል ሳናመሰግን አናልፍም እውነቱን ለመናገር ምክንያቱም በተለያዩ ለስራችን እገዛ የሚያደርጉልን ቢሮዎች አሉ ክልሎች አሉ እነዚህ እና እንደዚህ አለ። ስለዚህ በዚህ አጋጣሚ አዊችን ስለቀረች ኦሮሚያ ክልል ላይ ሶማሌ ክልል ላይ ድሬዳዋ ላይ ቢሮአችንም እንዳለ የሶማሊያ ያው በድሬዳዋ ጅጅጋ የነበረው ቢሮአችን እንጂ እስከ ባህር ዳር ድረስ ቅርንጫፍ ከፍቶ ይሰራ የነበረ ፋብሪካ ነበር። ይሄ ፋብሪካ ትልቅ ሂውጅ ፋብሪካ ነው። ያው አሁን ኮምፒውተር ቤቶች ያው የጊዜው እና እንደዚህ ነው። ያው እንግዲህ ማህበራዊ ሚዲያ ደግሞ ያው እንደምታዩት ነው። ዛሬ እዚች ጋር አድርጎ እዚህ ጋር እንትን የሚባልበት ጊዜው ስለሆነ ጊዜን ማማረር አይቻልም። ግን እኛም ወዳው አፕዴት ራሳችን እያደረግን እንሄዳለን ብለን እንገምታለን። ይሄን ስላልጨመርኩ ነው። አመሰግናለሁ። ተመልካቾቻችን እንግዲህ ያው ስራ አስኪያጁ አቶ ይልማ መሸሻ እንግዲህ ቀረ ይሄ መናገር አለብኝ ብለው የተናገሩት ነው ወደ እናንተ አሁን ያደረሰው። ሌላም እንግዲህ ማለት እፈልጋለሁ ለዚህ ማተሚያ ቤት ያልተባለ እኔ ጋር ማውራው አለኝ የሚልም እድል እንሰጣለን። ማውራት የሚፈልግ ይሄ ሳልናገር ማለፍ አልፈልግም የሚል ጨለማ አበራ መስቀሉ ለኛ አበራ ተሳለን አበራ መስቀሉ ለኛ አበራ የክርስቶስ መስቀል አበራ መስቀሉ ለኛ አበራ ብርሃን ሆነልን አበራ መስቀሉ ለኛ አበራ። አብዮት ደግፎ ባላለው የሀረር ማተሚያ ቤት ህትመት ስራ ላይ ነው የምሰራው። አብዛኛውን ነገሮች ተነግረዋል። ያልተነገረው ምንድነው ያው የኛ መስሪያ ቤት ሀረር ማተሚያ ቤት ከሌላው በተለየ ለዩኒቨርሲቲ ተማሪዎች
ተመርቀው ለመጡ ተማሪዎች ስራ ላጡ ተማሪዎች አድቫንቴጅ በመስጠት የሚታወቅ ነው አሁንም ድረስ ማለት ነው። በዚህ አጋጣሚ ይሄንንም ለማስታወስ እኔም አዲስ ኦልሞስት 4 አመቴ ነው እዚህ ማተሚያ ቤት መስራት ከጀመርኩት እድሉ የተሰጠኝ ነው። ዩኒቨርሲቲ ግራጁዌትድ ነኝ። እድሉ ተሰጥቶኝ ነው እዚህ መስሪያ ቤት የገባሁት እና ባየሁት ነገር በጣም ፍጹም ቤተሰባዊ የሆነ መተሳሰብ ያለበት ትንሿ ኢትዮጵያ ማለት ነች እቺ መስሪያ ቤት። ይሄ መስሪያ ቤት ማለት በዓልን አንድ ላይ ነው የምናከብረው ተሰባስበን ቅርጫ ኢቭን ቅርጫ አሁን አብዛኛውን በሌለበት እንትን አሁን እዚህ እኛ ጋር ግን እስካሁን ድረስ አመት በዓልን እንኳን የምናከብረው ቅርጫ በመግባት ነው እና መስሪያ ቤታችን በጣም ለየት ያለ ነገር አለው። በጣም ሶሻብል ነው። እድሎችን ይሰጣል ለወጣት ከዚህም በፊት ብዙ ወጣቶች የስራ እድሎችን እዚህ አግኝተው ሰልጥነው ሙያ ተምረውበት አሁን ቤተሰቦቻቸውን እያስተዳደሩ ሀገራቸውን እያገለገሉ ይገኛል እና ከዚህ በፊትም ያው አለቃችን አቶ ይልማ ተናግሮ ነበር። ትምህርት ቤት ነው ይሄ እውነት ትምህርት ቤት ነው። እኔ እዚህ በመግባቴ ትልቅ የሆነ ዕውቀት ነው የቀሰምኩት ለራሴም እንዲሁም ለሀገርም የሚበቃ ዕውቀት ነው የተማርኩበት እና በዚህ አጋጣሚ ላመሰግን የባልደረቦቼንም እንኳን አደረሳችሁ ማለት ፈልጋለሁ። የኢትዮጵያን ሕዝብ የኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ። መስቀል በዓል የሰላም ያድርግልን። ይሄንን ነው ማለት የፈለኩት። አመሰግናለሁ። መስከረም ጠባ ደስ ይላል ደስ ሲሄድ አሮጌ ሲመጣ አዲስ መስከረም ጠባ ደስ ይላል ደስ ሲሄድ አሮጌ ሲመጣ አዲስ በልሆያ ሆዬ ደመራው በራ ደመራው በራ ጠባ ዘመኑ ከፍቅር ጋራ ከሰላም ጋራ እንስቶች በሉ ለምለም አበባ ለምለም አበባ የወራት በጉ መስከረም ጠባ መስከረም ጠባ ጎመን ምንቸት ውጣ ገንፎ ምንቸት ግባ እራብ ችግር ውጣ ደስታ ጠጋ ግባ ጥላቻ ወጥቶ ይቅርታችን ይግባ ሀገር እንድፈካ በፍቅር ውዝዋዜ እንዴት ነበር? ወዝወዛል ጀምር በዓል መሰለ አዲስ አመትም ነው። አሁን ደግሞ ገና መስከረም ላይ ገና የመጀመሪያ ወር ላይ ነን እኮ አይደል? አዲስ አመት እንዲጀምረናል እንግዲህ የደስታ የፍቅር ያድርግልን። ዛሬ ደግሞ ሀረር ማተሚያ ቤት ነው ያለነው። የመስቀልን በዓል በልዩ ሁኔታ እያከበረን እንግዲህ እንደተመለከታችሁት ከመላው አመራር ጋር ሰራተኞች ጋር ደስ የሚል ቆይታ እያደረግን ነው ያለነው። እንግዲህ እኛም ደስ ብሎናል። እነሱም በደስታ ነበረ ስንመጣ አብረናችሁ ልናከብር ነው ስንላቸው የተቀበሉን። እውነትም ፍቅር ናቸው አይተናል። አንድነታቸውን ፍቅራቸውን በተግባር አይተናል። ደስ ብሎናል። ለዚህም እጅግ አርተን እናመሰግናለን። በድጋሚ ቀደም አመስግነናል። አሁንም እናመሰግናለን። ሀረር ማተሚያ ቤት እንግዲህ ቀደም ሲል አውርተናል። ቀደምት ታሪክ ያለው ማተሚያ ቤት ነው። ብዙ ባለሙያዎችን አፍርቷል። ለሀገር ትልቅ ስራ የሰራ ማተሚያ ቤት ነው። አሁን ደግሞ የምናልፈው ሀረር ማተሚያ ቤት ህትመቱን የሚሰራበት ፋብሪካ ምን አይነት ስራዎችን እየሰራ ነው ያለው የሚለው እንግዲህ ውስጥ ገብተን ባለሙያዎች ያስቃኙናል። እንግዲህ ከስራ አስኪያጁ ጋር በመሆን የህትመት ባለሙያው ጋር ሆነው እንግዲህ ምርት ክፍል አቶ ተሾመና ጋሽልማ ውስጥ ገብተን ትንሽ ፋብሪካውን እናይና ማጠቃለያ የምናረግ የሚሆነው ተመልካቾቻችን አሁንም ቆይታችሁ ከኛ ጋር እንዲሆን እንመኛለን እንጋብዛለንም። እንግዲህ በመስቀል ልዩ በዓላችን ሀረር ማተሚያ ቤት ነው ያለነው። አሁንም አብራችሁን ሁኑ። መልካም ጊዜ። ሽቅብን እንግዲህ በህትመት ሁለት አይነት ህትመት ነው ያለን። ሌተርፕሬስ እና ኦፍሴት። ኦፍሴት መጀመሪያ ይሄ ከኮምፒውተር ወደዚህ ይመጣል። በሙያተኛው አማካኝነት
ወደ ትራንስፓረንት ከመጣ በኋላ አሁን ለምሳሌ ይሄ ትራንስፓረንቱ ነው። ከትራንስፓረንቱ በኋላ ወዴት በመጠኑ አስቀምጣው ወደዚህ ወደ ፕሌት ሜከር ይመጣል። ምን ይመስላል መጀመሪያ ሲቀመጥበት። ከዛ በኋላ በኬሚካል ካጠበችው በኋላ ወደዚህ ይቀየራል። ይሄንን በቀስታ አሁን ይሄ በቀጥታ ስታምፕ ሆኗል። ወደ ማሽኑ ይሄዳል። ኦፍሴት ማሽን ላይ ገባ። ከዛ የተፈለገውን ደንበኞች ያዘዙትን የመጠን ብዛት ሊያትም ይችላል። እስከ 100,000 ድረስ ማተም ይችላል። ከዛ በኋላ ደንበኞች በሚፈልጉት አይነት ሊሄድ ይችላል እና ይሄ ክፍል ህብረ ቀለማትን ጨምሮ ብላክ ኤንድ ዋይት ብቻ ሳይሆን ህብረ ቀለማትንም አንድ ላይ እዚህ ጋር በመቀናጀት ወደ ኦፍሴት ሄዶ ህትመትን ይሰጠናል። ለምሳሌ የድሬዳዋ ቆንጆ ካሁን በፊት እናትም ነበር። ይሄንን ይመስላል። ሌሎች ቀለማትን ማኑዋሊ ይሰራል። ብላክ ኤንድ ዋይት ህብረ ቀለማት ቀምሮ አንድ ላይ ለደንበኞቻችን የሚያትመውና መሰረቱ ይሄ ነው። ህትመት ማደራጃ የሚባለው ህትመት ማደራጃ። ከዛ ይሄድና ወደ ማሽኖች እንሄዳለን። ወደ ማሽኖች ይሄዳል። ከማሽኖች ነው እንግዲህ ደግሞ ሌላውን ፕሮሰስ ወደፊት እናየዋለን። እሺ ከዛ ፕሮሰስ ይሰራል ነው በቀለማት ተሰርቶ እዚህ ላይ ነው ፕሌት ቀድሞ ያለው ፕሌት ይሄ ነው። ይሄ አሁን ያያችሁት እንደምታል እንደዛ አይነት ተዘጋጅቶ የመጣ ቁጥር አንድ አትም ነው። ከዚህ ባዶ ነው የሚገባው የማይደገም ቁጥር እና ደንበኞች እስከ መጨረሻው በፓድ አዛኙ ያንን ፓድ እያንዳንዱ 50 ነው የሚይዘው። እዛ ጋር ደግሞ ታውቃላችሁ እንዴት ነው እያሰራጠሩ ብዙ ነገር የሚታተመው ከውጭ ሲታይ እንደዚህ ሁላ አለ ከዛ በመቀጠል መጥቶ ቅደም ተከተሉን ጠብቆ እዛ ጋር የሚጠቀጠቀው ይጠቀጠቃል። በራሪው ነው የሚጠቀጠቀው። ለምሳሌ እዚህ ጋር ተጠቅጥቆ ታዩታላችሁ። ይሄንን ይመስላል የመጀመሪያው። ሁለተኛው ኮፒ አይጠቀጠቅም። ያው ፓድ ላይ ነው የሚቀረው። ፓዱ ከተሰባጠረና እንትን ካለ በኋላ 50 ሲሞላ እያንዳንዱ 50 በሚሞላበት ጊዜ እንዲሰፍተን ለደንበኞቻችን እናቀርባለን። አሁን ይሄ ለምሳሌ እዚህ ጋር ይቆረጣል። ቁጥር ገብቷል። እያንዳንዱ ኮንሲኩዌንሱን ጠብቆ ቅደም ተከተሉን ጠብቆ ይታሸጋል። ከእስከ ለምሳሌ ገቢዎች ቁጥር መነሻ ከዚህ እስከዚህ ብለው ነው እንትን የሚሉት። እኛ ደግሞ ያንን በ50 በ50 ከፋፍለን 5 ጥራዝ 10 ጥራዝ 20 30 50 እያለ ይሄዳል። አሁን ለምሳሌ ይሄ 50 ነው። ከ001 ካለ
እስከ መጨረሻው ነምበር ይሄድና ያንን ሰፍተን ደንበኞችን ለደንበኞች እናስረክባለን ወደ ዴሊቨሪ ይሄዳል እና በዚህ መልኩ ነው እንግዲህ የህትመታችን እንትን መጨረሻው ይሄ ፕሮሰሱ ነው ቅደም ተከተሉን እየሰሩት ነው ለምሳሌ እዚህ ጋር እቺን ቁጥር እዚህ ጋር ቁጥር አለ ለምሳሌ ይሄ ይታያል የሚቀጥለው ቁጥር እሱ ነው ተከትሎስ የሚቀጥለው ቁጥር ነው የሚለው በእንደዚህ አይነት ነው ተዘጋጅቶ 50 በ50 ለምሳሌ ደንበኞች ሲያዙ 50 አዞ እንደሆነ 50 በ50 በ3 ኮፒ ማለት ነው 50 ቅጠል ውስጡ ያለ እያንዳንዱ ከኮፒውም ከኦሪጂናሉም ከበራሪው እና 50 ፓድ እንደዚህ አይነት 50 ፓድ በዚህ መልኩ ነው ዴሊቨሪ ላይ ደንበኞች በሚፈልጉት ነገር ታሽጎ ይሰጣቸዋል ይሄ የመስሪያ ማሽን አለ እዚህ ጋር ከተበተነ በኋላ እዚህ ጋር መስሪያ ማሽን አለ አንደኛው ደግሞ እንደ መጽሐፍ ሲሆን ደግሞ ይሄ ወደ ላይ ይገለበጥና ኮርቻ የሚሉት ነገር አለ እንደዛ ተደርጎ እንደ መጽሐፍ አይነት እንደዚህ ይሰራል ማለት ነው እና ይሄ ስትሪች ይደረጋል ምን ይደረጋል በኮንሲኩዌንሱ መሰረት እንደዚህ ሲቀርብለት ይሰራል ማለት ነው ይሄ በግር እንደ ማርሽ አለው ምን አለው ኦን አለው ኦፍ አለው በሽቦ ነው ይሄው እዚህ ጋር ይታያችኋል እና ጥረቅ ሲያደርገው ይሰፋዋል ማለት ነው ከዛ ሲያልቅ እነሱ ይመዘግቡና ዴሊቨሪ ይልካል ከዴሊቨሪ ለደንበኛ ይረከባል ማለት ነው ሲሆን ቆመው እንደዚህ ያደርጉ ይሰራሉ እነዚህ አሁን ከቨሪንግ ናቸው ከቨር ከላይ እንደዚህ መሸፈኛ ማለት ነው በየሳይዙ ይቆረጣል ይሄ ደግሞ የሆስፒታል እንትን አለ በዛ ማሽን ነበር ተቀጠቀው በፊት ማሽኑ ያ እሺ አሁን እሱ ይባ ያለበት አሁን እሱ ስለተበላሸ በዚህ ነው ተቀጠቀው ይሆናል እንደዚህ ማኑዋሊ በጣም ጠንካራ ሰው ናቸው እሺ ማሽኑ ስለተበላሸ በዚህ በማኑዋል ነው የምታጠው ኦኬ አሰላልፈን የሚያሰባጥረው እንደ ብዛቱ እንደ ወረቀት ስፋት ይረዝማል ይቀጥባል ይሄ እንግዲህ ጡረታው ተመልሰው ተቀጥረው በጣም ጎበዝ ነው የተመለሰው ቅድም ሲገልጹልን ነበር አይደል ጡረታ ወጣው ነው የተመለሰው ወጣው ነው እንደገና እንዳዲስ የተመለሰው እና ይሄ ነው የሥራ ድርሻ እና ይቺ ደግሞ እንደዚህ ትሆናለች በሏቸው ይቺ ትሰፋለች ተጠባለች በወረቀቱ ልካ በዛ ይሄዳል በወረቀቱ ስፋትና ጥበት ጫፍ ድረስ ለምሳሌ ከተፈለገ ይሄ ይወጣል እንደገና መልሶ የተፈለገበት ሳይዝ ነው የተፈለገበት ሳይዝ ይደራል የተከበራችሁና የተወደዳችሁ ተመልካቾቻችን ልዩ የመስቀል በዓል ፕሮግራማችን ነው እየተከታተላችሁ ያላችሁት ይሄን ፕሮግራም ደግሞ በሐረር ማተሚያ ቤት በልዩ ሁኔታ የመስቀልን በዓል ከአመራሮች እንደዚሁም ከሰራተኞች ጋር ጥሩ ቆይታ ያረግን በዓልን በጥሩ ሁኔታ ያከበርን በተለይ ደግሞ ሐረር ማተሚያ ቤት እንግዲህ ቀደም ሲልም እንዳወራ ነው ብዙ ቀደምት ማተሚያ ቤት ነው ብዙ ታሪክ አለው ሰራተኞች ትውስታቸውን ያወሩ ገጠመኞቻቸውን ያጫወቱን በተለይ ደግሞ ዛሬ 63ኛ አመቱን ነው በዚህ አጋጣሚ ያከበረ ያለው እንግዲህ በድጋሚ እንኳን አደረሳችሁ እንላለን ብዙ ቆይታ አረግን ከሐረር ማተሚያ ቤት ጋር በተለይ ደግሞ ፋብሪካውንም ጎብኝተን ነው አሁን ላይ የተመለስ ነው ብዙ ነገሮችን ያያየን ነበር ውስጥ ድረስ ፋብሪካው ድረስ አስገብተውን
የህትመት ስራቸውን ከአጀማመር እስከ መጨረሻው ድረስ እያየን ነበርና በጣም ብዙ የሚሰራበት የሐረር ማተሚያ ቤት አንጋፋና ታዋቂ እንደሆነ በእይታችንም ያሉትን ማሽኖችንም እያየን ተገንዝበናል አይደል? አዎ እነዚህ ማሽኖች ቀደም ሲል እንግዲህ ባለሙያዎችም ሲነግሩን ረጅም ጊዜ ነው ያገለገሉት አሁንም ያለ ምንም ብልሽት ያገለገሉ ነው ያሉት እንግዲህ ብዙ ስራዎችን ነው በፊትም እየሰሩ የነበሩት እንዳየነው በማኑዋል ራሱ የሚሰሩ ነበሩ በእጅ እየሰሩ የነበሩ አሁን ላይ ደግሞ ኮምፒውተራይዝድ ሆኖ በዛም እየተሰራ ያለ መሻሻያዎች አሉ እነዛ ነገሮች አልታዩም እዚህ ማተሚያ ቤት ውስጥ ሊታዩና ሊሻሻሉ ይገባል እንላለን ያው መጎብኘት አለበት ማተሚያ ቤቱ ቀደም ሲል ለብዙ ድርጅቶች ብዙ ስራዎችን እየሰራ የነበረ ቀደም ሲል ስራ አስኪያጁም ገልጸውታል ድሬዳዋ ላይ ጅጅጋ ላይ እስከ ባህር ዳር ራሱ ቅርንጫፍ የነበረው ማተሚያ ቤት ነውና የማተሚያ ቤት የቀድሞ ስሙ አሁን መታደስ አለበት እንላለን እኛ በዚህ አጋጣሚ ያው ብዙ ስራዎችን ሰርቷል ብዙ ባለሙያዎችን አፍርቷል ብዙ የበጎ ስራዎችን ሰርቷል ብዙ ተማሪዎች እዚህ አካባቢው ላይ በልዩ ስሙ ጣውላ ቤት በሚባል አካባቢ ላይ እንግዲህ ያሉ ህፃናት ወላጆቻቸውም እዚህ የሰሩ በዚህም የትምህርት እድል እስከ ዩኒቨርሲቲ ድረስ ያስተማሩ ለቁም ነገር ያበቁ ከዛም በኋላ ስራም እስከ መቅጠር የደረሱበት ሁኔታ ነበርና ብዙ መልካም ነገሮችን በጎ ስራዎችን ሰርቷል እንዳየነው እንግዲህ አሁንም ያሉ ሰራተኞች በፍቅር በአንድነት ቆየት ካሉ ባለሙያዎች ጋር ብዙ አመት ከሰሩ ባለሙያዎች ጋር ወጣት ባለሙያዎችም ሰራተኞችም አሉ ከነሱ ጋር እንግዲህ ተሞክሯቸውን ልምዳቸውን ቀደም እየነገሩ ነበር አይደል ወጣት ሰራተኞች እንግዲህ አዎ ከነሱ ብዙ ነው የምንማረው ፍቅራቸውን አንድነታቸውን የስራ ታታሪነታቸው ራሱ እንግዲህ ጥሮታ ወጥቶ ከዛ መመለስ ራሱ ምን ያህል ለስራው ታታሪ እንደነበር ከሚያሳየው እዛው መስሪያ ቤት እንግዲህ አገልግለን አንተ ጎበዝ ሰራተኛ ነህ ተብሎ መመለስ ራሱ ትልቅነት ነውና ይሄ ሌላውም ቦታ ላይ ሌላም መስሪያ ቤቶች ላይ ይሄ ነገር ትምህርት ሊወሰድበት ተሞክሮ ሊሆን የሚችል ተግባር ነውና ስለዚህኛ ብዙ ተምረንበታል ሐረር ማተሚያ ቤት እንግዲህ መተን ብዙ ያየንበት ብዙ ነገር የቀሰምንበት ለኛም ትምህርት ቤት የሆነልን ነገር ነው ያየነውና ብዙ ተማሪዎች ትምህርት ቤት እየሆነ አይደል የተባለው እኛም እየተማርንበት ወተናል ብዙ ነገሮችን ልናይ ይችላል ከዛም ባለፈ እንግዲህ ከታዘብኳቸው ነገሮች አንፃር ድሬዳዋ ቆንጆ ተብሎ እዛጋ እንግዲህ ተለጥፏል እትማቱ እዚህ ድረስ መጥቶ ነው የታተመው ይህ አንጋፋነቱን ነው የሚያሳየው ከዛም ባለፈ ትላልቅ ዕውቅ ዘፋኞች ኢቭን ዘፈን ካሴት በሚሰራበት ሰዓት ላይ ምስሎች እየተደረጉ ነበር እንትሚሉና አጋጣሚ ድሬዳዋ ነጋሪት ሙዚቃ ቤት ከዚህ ነበር ህትመቶች ለካሴቶች የሚያሳተመው ክፍለ ሀገራት ሐረር ማተሚያ ቤት ድረስ እየተመጣ ነበር ስዕላቶች የዘፈን ካሴቶች ሽፋኖች የሚሰሩትና ይህ አንጋፋነቱንና ታሪክ ያለው ትልቅ የሐረር ማተሚያ ቤት እንደሆነ ይገልጻል እውነት ነው እንግዲህ ለተመልካቾቻችንም እንግዲህ በየቦታ ሆናችሁ በየቤታችሁ በዓል ነው ሰብሰብ ብላችሁ ከቤተሰብ ከወዳጅ ዘመድ ጋር እየተከታተላችሁን ያላችሁ ተመልካቾቻችን ሐረር ማተሚያ ቤት ቀደም ሲል ትውስታ ያላችሁ በሌላም አካባቢ እየኖራችሁ ያላችሁ ሐረር ማተሚያ ቤት መታችሁ ህትመት ስራዎችን ያሰራችሁ ብዙ ትውስታዎች ያላችሁ እንግዲህ ትውስታችሁን እንደ ጫርን እናስባለን እንግዲህ በያላችሁበት ሆናችሁ አሁንም ማተሚያ ቤቱን ጎብኙ ትውስታችሁን መታችሁ እንግዲህ አሁን ላይ ምን ላይ ነው ያለው ብላችሁ ተመልከቱ እንላለን መልእክታችን ነው እንግዲህ ምንም ጥያቄ የለውም መጎብኘት መታየት አሁን ካለበት ደረጃ ደግሞ ሰራተኛውም ራሱ ህትመት ክፍሉም ሁሉም ነገር ሊያደግና ሊለወጥ ጊዜውን የጠበቀ ጊዜውን የዋጀ መሆን አለበት አሁን ላይ እዛው የበፊት አይነት ሁኔታ ላይ ነው ቆሞ ሰራተኛው ራሱ በትልቅ ኢነርጂና በትልቅ ቁጭት ነው እየገለጸልን የነበረው መጎብኘት አለበት የሚመለከተው አካል መጥቶ ላያቸው ሰፖርት ሊያረጋቸው ሊያድግ ይገባል ስመ ገናና የሆነ ማተሚያ ቤት አርጎ ጊዜውን የዋጀ መሆን አለበት የሚል ሐሳብና መልእክትን በዚሁ ጋር ማስተላለፍ እንፈልጋለን እኛ መልእክታችንን አድርሰናል እንግዲህ ወደ ተመልካቾቻችን በደስታ ባብሮነት የመስቀልን በዓል ከሰራተኛው ከአመራሮች ጋር ጥሩ ቆይታ አርግተን በዓልን በሚገርም ሁኔታ እንደዚህ ደስ ብሎን እነሱም ደስ ብሏቸው እንግዲህ ደስታቸውን ገልጸውልናል እኛም ደስ ብሎናል ሌላ ጊዜ በሌላ ፕሮግራም መተን እንጎበኛቸዋለን አብረናችሁ ጥሩ ጊዜ እናሳልፋለን በድጋሚ እንላለን በዚሁ አንቀርም የዛሬውን ግን የመስቀልን በዓል በልዩ ሁኔታ በሐረር ማተሚያ ቤት በእንዲህ ሁኔታ ወደ ተመልካቾቻችን አደረሰን ለመላው የክርስትና እምነት ተከታዮች እንኳን ለመስቀል በዓል በድጋሚ አደረሳችሁ አደረሰን እንላለን ቀሪ ፕሮግራሞች ከስቱዲዮ እንደዚሁም የበዓል ሙዚቃዎችም ባሉን ሰዓቶች አለውና የጋበዝን በዚሁ እንሰናበታለን ማህደር ተፈርደኝና ናትናኤል ሙሉጌታ ከካሜራ ባለሙያዎቻችን አፈንዲ መሐመድ እንደዚሁም ዳምጤ ማናዬ ከዳይሬክተራችን ዳንኤል ሳህሌ ጋር አብረናችሁ ቆይታ አረግን የዛሬውን በዚያው በቃን በድጋሚ መልካም በዓል
ጨለማ አበራ መስቀሉ ለኛ አበራ ተንሳለን አበራ መስቀሉ ለኛ አበራ የክርስቶስ መስቀል አበራ መስቀሉ ለኛ